አንቺ ተነሳሽብኝ ለኔ እኔ አንቺ ዝም በያት። ቆይ ስማ ወይ ጆከር አሁን እሺ አንተ ምግብ እችላለሁ ስትመጪ እሰራልሻለሁ ብለሃል አላልኩም? ቆይ ሶልን ልንገረው ትላንት ጠየኳ ፋሲካን። አዎ ተበድያለሁ፣ ተገፍቻለሁ፣ 8 ዓመቴ የ8 ዓመት ድንግል ነኝ አለች። እንድንከባከባት ጠየቀችኝ። እዚህ خلاص እኔ ታዲያ ምን አጠፋው ጆከርዬ? እንድንከባከባት ጠየቀችኝ። አንተ እንደማትፈልግ ቤታነች መታ የፍቅር ጥያቄ ስንት አይነት ነገር አደረሰችብኝ። ስንት አይነት ነገር ረጁ ስለታለች የተስማማ ነው። ምን ታስማማ? ትላንት 8 ዓመት ሙሉ ምናምን ተባብለን እንከባከብሻለሁ እኔ በፍቅር ምናምን ብዬ እንትን አላልኳት። አላልተገባባንም። የቤታ ተላላኪ እየመሰለኝ ነው። እኔ አላውቅም። እኔ ብዙም አልጣመድኝም። የጆከር አመጣጥ ራሱ እንደዛ ነው። እኔ ራስና አግልያለሁ። ፋሲካ በቃ እኔ ብሎክ አደርግሻለሁ ካሁን በኋላ ለምን ወዴት ኖ የጆከር አካሄድ ወደ አሜሪካኖቹ የሚያደላ ነው። ብዙም አልጣመንም። አየህ ሲነቃበት ወረደ። አሁን ጆከር ላይ ሂጂበት ማለት ወደ አሜሪካኖቹ እያዳላ እኮ ነው። ሰለሞን ግን ቢስሚላ በዚህ ደረጃ ወሬ ጠሮብህ ነው? አልፈቅድልህም። እንትናን ጆከርን ነቅላችሁት ነው? አይ ማንም አንነቅልም። መሲን 1000 ሰው ፎሎ አድርጓት። አውቃ አንዴ በትልቁ ላደርጋት እና ይሄ ልጅ ጓደኛሽን ምከሪው። እየሄደበት ያለው መንገድ ጥሩ አይደለም። ይቅርታ መከር ያለብህ በኩለ ሌሊት ተነስተህ ለአሜሪካኖች ነው አሳልፈህ አሜሪካ ጋር ምንድነው አሜሪካ ጋር የምታሽቃብጥ? እኛ እዚህ ያለን አይደለም እንዴ? መብታው እኮ ነው። ቤታ እወድሃለሁ፣ ሳቂ ይመቸኛል፣ ምን ይመቸኛል አለች እንጂ ነው ምን አረው እና ቆፍጠን ብለህ እንደ ዱባይ አስከብረን አመሰግናለሁ ብለን ተናም ያልኩት እኔ ቆፍጠን ነው ያልኩት። ቆፍጠንም አንተ ሳቂ ይመቸኛል ምናምን ስትልክ አንተ ደግሞ ምግብ እችላለሁ ምግብ እሰራልሻለሁ ስትመጪ ምናምን አልካት። በይ ረጁዬ ይኸውልሽ ወላሂ ሰውዬው ዕቃ ግዛ ብሎ ልኮኝ እየተከራተትኩ ነው ሙሉ ውስጥ። ይሄ ልጅ ስኳሬ ሊያስነሳብኝ ነው። በሉ ሰላም አለይኩም። ስኳሬ ሊያስነሳብኝ ነው አንተ አላልኩም ነው? ለምን ትሸመጣለህ? በነገራችን ላይ ፋሲካ አሰላ ላይ የሚገርም ሱቅ ከፍታለች። ሽቶ፣ ጫማ፣ ኦሪጂናል ቦርሳዎች ምናምን ስትፈልጉ ኢትዮጵያ ያላችሁ ከአሰላ ኦርደር ማድረግ ትችላላችሁ። ቆንጆ ቆንጆ እቃዎች፣ ብራንድ ቦርሳዎች፣ ጫማዎች፣ ሽቶዎች ሁሉንም ነገር አቅርባላችኋለች። መግዛት ትችላላችሁ። ግን እዚህ ጋር 3000 ምናምን እኔ ሲሄድ ጊዜ ጠብቀሽ ባልታ ማልል ያለች ቶሎ ነይ። ከዛ ምን አለችው መሰለሽ? ቁልፉ እዚህ ድረስ አይደል ሊለብሰው ማለት አብዬ እናንተ ጋር አይሞቅም እንዴ? ምን ነው ቁልፉ እዚህ ድረስ ቆለፍኮ ትንሽ ተፈታ ታረገው ማለችው ስትለው እሱ ደግሞ አይ እኔ እንዲህ ነው የምወደው አለ ትንሽ ስለሆነ ሙቀት ስለሆነ ከፈት ብታረገው ስትለው ወይ እኔ እንዲህ ነው የምወደው አለ። ብታይ እኔማ ደውዬ እኮ ልጠራሽ ነበር። ቲሸርቱ ነበር አንቆ መገላገል እሱ ግን ጎበዝ ነው። በምን አደነኩት? በአንድ በኩል ብዙም አልማለለም፣ ስግጥ ነው ያለው። ብታይ ብዙም አልማለለም ማለት መማለል ራሱ የለበትም። የትድል ሂጂና ነይ አይ ይሄዳል ሂጂ አባቴ እንትን አላችሁ ልጅ ምን አባሽ ትሰሪያለሽ? ታዲያ ምን አባሽ ትሰሪያለሽ? ከተጃጃልኩሽ ከማላ አትወጪ ይደረዘ እኔ አንዳንዶቹ ፋራ ለሀየ እንዲ ፋራ አታድርጋህ፣ አትግደለኝ። መሳቅ ካለብሽ ዝም ብለሽ ሳቂ፣ ካልተመቸሽ ላይ ሁሉ ሳቂ ወይኔ ውሽ የገና እግሬ ከሞላቱ ቤታዮ ግን ጠብቃ ማሪም ይገዛ እህትየዋ ዝም ብለሽ ሚውት ማድረግ ሚውት አድርገሽ ከዛ እያዩ ይቃጠላሉ። አትመልሽላቸው። በአዋጅ እንደዚህ ነው። እንደ ምርጫችሁ ስለሆነ እንዲህ አድርጋችሁ ለፉ። ፋራቱ ወላሂ ላኪን ጫውታ ነው፣ ቀልድ ነው። ካልተመቻችሁ ውጡ። ደግሞ አቃጥርላታለሁ። ምን አገባችሁ? እሷ ጓደኛዬ ናት። እሺ ወይ
እኔ ግን ረጅዬ አንጀቴ እየተቃጠለ ነው ታውቂያለሽ? ለምን? እኔ ቤታየው በጣም አበሳጨችኝ። ምን ማለት ነው ቲሸርትን ዝቅ አድርግ ማለት? ሸሚዝህን ዝቅ አድርገን ያለችው ውዴ፣ ሸሚዝህን ዝቅ አድርገን ያለችው ምን ማለት ነው? ሸሚዝህን ዝቅ አድርግ ሶል ወይዬ እንዴት ነህ ኮዴ? ቤቢ ለኝም እንዴ ብራዘር ዋትስአፕ ቤቢ ዋትስአፕ ብሮ። ቆይ ወደዚህ ጋር ልሁን ቦርሳዎቹ እንዲታዩ። ማን ነው ብሮ? አረ ብሮ አይደለኩም፣ እንደውም የድሮ ኤክሴ ራጁ። ወይ ማሻአላ ማሻአላ ነው ምንድነው ቤቢ ሚሚ የሚባባሉብን? ነው መስዬ፣ አንቺን ማስበሽልኛል አለሽኝ ብላንቺን አንቺ ላይ ጥዬ ሄድኩ ብል ጭራሽ አንቺም ጭራሽ ረጁና ቤታ ጠዋት የሰውን ትዳር ለመበጥበጥ እቺ በኮመንት ቤታ ቤቷን ከፍታ የሰው ትዳር ለመበጥበጥ ሙከራ ሲያደርጉ እኔ ተከላከልኩ። ሮሜ ረገጠችኝ ስለተከላከልኩ አይደል? አንቺ ሾካካ ማን ነው የአሜሪካኖቹ ተጨነቅን እኮ። ረጁ ምንድን ነው የተፈጠረው ንገሪኝ። ይሄ የአሰላ ላይ የፋሲካ ሱቅ ነው። ዛሬ እያስመረቀች ነው የመጀመሪያው። አንቺ አሰላ ነሽ? ኧረ በጣም እያስቆጨሽ ነው። ተይ ፋሲካ ፌር አይደለም። ሶል መስመር አትሳት። ይቅርታ ሀቢብ እንዳይሰማ። እኔ ሀቢብ ወንድሜ ነው። خلاص መስዬ ወይ ምን አፋለኝ። እኔ እንደነ ቤታ አይደለሁም። እንደነ ቤታ ጨለማን ተገን አድርጎ ሰዓት እላፊ ቤታ ሰዓት እላፊ ገብታ ነው ወንጀል ስትፈጽም ያደረችው። እቺ ሾካካ ደግሞ የዱባይ ሾካካ ድሪያ ነጋዴዋ ደግሞ በኮመንት ጨለማ እኩለ ሌሊት ላይ ገና ከመሳፈሯ ምን ነው ቤታ ልጅቷ እኮ ኢትዮጵያ ሄደች እንጂ አልቀረችም። እሷ አይደለች እንደ ቤት ሸሚዙ እዚህ ድረስ ሀቢብ ተቆልፎ ሀቢብዬ አይሞቅህም እንዴ? ዱባይ እኮ ሙቀት ነው። ሸሚዙን እዚህ ድረስ ቆልፎ እኔም ሰምቻለሁ። ዱባይ ስመጣ ፍርፍር ትሰራልኛለህ አይደለ? የምትሰራው ምግብ እሱ ደግሞ ፍርፍር የላቸውማ። አፈራፍራቸዋለሁ ሁለቱንም። ኔቨር ኤቨር ፍርፍር እናቴን ሰምቻለሁ። ይሄን እንትን አለችው። ምን አለችው? ከዛ እሱ ደግሞ ደረደረባት። እኔ ምንም የማልችለው ምግብ የለም አላት። አንደኛ ነኝ አላት። በቃ እኔ የፈለግሽውን ነው የምሰራው አላት። ከዛ በቃ ዱባይ ስመጣ አለችው ለእኔ ጥብስ ምናምን ነገር ትሰራልኛለህ አይደለ ስትለው ምናምን አለ ነበረ። እሱም ብቻ አይደለም ሰው ያልሰማችሁት አለ። ቤታ ሪከርድ ከፈለገ እናወጣለን። ቤታ ምን አለችው? ወደ አሜሪካ ምናምን ስለሚሄድ አስበሃል ነበረ ማለት ምን አስባ ነው እሷ የተነሳችብን? ለሽኛ አሜሪካ ናፈቀ ሄጅባት ፋሲካዬ። ደግሞ ፋሲካዬ እየነገርኩሽ ነው። ሰሞኑን እሱ ጂም ምናምን ሰርቶ ጥልዝ እያደረገው ነው። በጣም ይሄድብሻል። ይሄ ነገር አትቀበያን። በጣም እንዲህ ተወጥሯል። ማለት ደውልለት እስኪ ስልኬን ስጪኝ። ልጁ ተወሰደ የምንለሱ አንዴ ተመልስሻለሁ። እሺ ማሬ አንድ ጊዜ ባሌ ነውለታለሽ ካልሆነ ከዋሻው ይናገር እኮ። በጣም የገረመኝ የቤታ ሴራ የቤታ የሰውን ትዳር ልታፈርስ በዛ ሰዓት ቤታ የምትተኛበት ሰዓት ነው። ምን አለችው? ስለ ቡርጅ ከሊፋ ትጠይቋለች። ገባ? ምን ያህል ቤታ እና እሱ ቢያወሩ ነው። ረጁ ነበረች ባይዘወይ ረጁ በጣም እንትን እያለች ነበረች አይደል? ሮሚ ነበር ሮሚም ነበረች። ከዛ ረጁ ግን እንትን ማለት ነበረባት አይደለ? ሮሚ ራሷ እንዲጣበሱ ነው የምትፈልገው ማለት ነው። ከዚህ ከእንትና ጋር አይደል? ሮሚ ምንም አልተናገረችም። ፈገግ እያለች እያዳመጠች ነበር። ምን ማለት ነው? እሷ አትታገልልንም እንዴ? ስሚ መሀል ላይ እንደውም ሮሚ ኧረ ተይ ልጁን አታሳፍሪው፣ ሁለቱ እንደሆነ አይለያዩም ማለች ሮሚ። እንደውም መሀል አላለችም። ቤታ ቀጥልሻለሁ ብሏታል። ነበረችው እሱ አይደለች እንዴ? ተይ እንጂ ረጁ እንዴ መሲ ገንፎ ቀቅልልሻለሁ ብሏታል። እና ሁሉ ነገር ሲባል ሮሚማ እየተከላከለች ነበር። ታይ ያለቻት ታይ ቤታ ታይ ልጁ ልጅቷን ይወዳታል ነበርኩ እኮ ሂጂ። ከዛም እንደው ሮሚዬ ስለ ፍቅር የገባት ናት። ታውቃለች ማፍቀር ምን እንደሆነ።
እሺ የልንገርሽ ምን ቢሆን ቤታ ምን ያህል ብትደፍረን ነው ዱባይ ላይ ዘመቻ የከፈተችው? ፖለቲካ ነው ይሄማ፣ ፖለቲካ ነው እንዴ! ላያችን ላይ ሴራ እያሴረች ነው ቤታ በዱባይ ላይ ታንሳ። የአሜሪካኑ ከባድ ነው የምር ልውሰድብኝ እንኳን የአሜሪካን ደግሞ አይለቅም ታውቂያለሽ። በእንግሊዘኛ ነው አሁን ሀቢብ ሲለፈልፍ ቢያድር ተርጓሚ ከአሜሪካ ነው የምናመጣው። ከዱባይ እንኳን አናገኝም። አስቸጋሪ ሁኔታ ላይ ነው ያለ ነው። ሲጀመር ቆይ ቤታ እስከ ዛሬ ያልመጣች እስከ ዛሬ መጣ ያማታቅ እንዴት ነው ለሀቢብ ላይፍ ላይ ስለገባ ዱባይ እመጣለሁ ምናምን ሀሳብ ይሄ እንዴት ፋሲካ ኢትዮጵያ ስትገባ ጠብቃ ትመጣለች። ኔትወርክ ባላታ ሁሉንም የጣሊያን ብር ነው የምትገዛው። እኔ ለልጄ ስለ ዛሬ ሁኔታ ታብራራልናለህ ካላስቸገርን። ምክንያቱም እኔ ሮሚ እርግጥ ያደረገችበት የተነሳ እስከሆነ ድረስ ማብራሪያ እንፈልጋለን። ምን ነበረ ፋሲካ ሚዩት ፍቺ ዘፈን ስትገባ እኔ ሼፍ ነኝ እኔ ምንድን ነኝ እኔ ምግብ እችላለሁ በሚል ተልካሻ ምክንያት ሰው ክዳል ተናገር። አስክሬን አጣቢነቱን ካደ አይደለም እኔ ምግብ ሰራተኛ ጎበዝ ነኝ ምናምን እኔ ቆንጆ ምግብ ነው የምሰራው በሚል አንድ ጊዜ እኔ አንድ ነገር ልናገር አዳምጠኝ። እኔ ፋሲካ ትላንት ተነጋግረናል። እንደዛ ከሆነ እሱ በዛ መንገድ ከሄደ ከመካከላችን እንዳይገባ አስጠንቅቅ። ፋሲካ የኔ ቆንጆ አምሮብሻል። ዝም ብሎ ወሬ ነው። እኔ እሷ የፍቅር ጥያቄ ያቀበለችልኝ ጠየቀችኝ፣ የሚገባትን መልስ መልሻለሁ። ዝም ብለው ነው የሚያቀሳስሩት እነ ሰለሞን አየር ቀዝ ፋሲካ አንዴ በማረም አታበላችሁ እንዲያድርጉ ይሄው ያጁጅሽን እንደዚህ አድርግ። ምን ተፈጥሮ ነው መስ ቤታኛ የአረብ ሀገራቶች ላይ ትዳራችንን ለማፋታት ዳውን ቤታ ሀቢብን አማለችባት። ለዛ ነው ሀቢብን አማላብን ነው በሌሊቱ የላ ዳውን ቤታ አንቺ ታይ በቃ አትልም። እሷ ተው እኔ ወስዳታለሁ። ምን ሆነሽ ነው? 7 ዓመት ይብላኛል አልትልክ ፋሲካ አሰላ ላይ ሱቋን አስመርቃ ነው። ይኸውልህ ጆከር ዛሬ ማለት ነው ላይቭ ገቡና ፋሲካ ዛሬ ነው ኢትዮጵያ የገባችሁ። ሰላም ብያለሁ ወንድሜ መጀመሪያ። ከዛ ሰላም ላይቭ ገቡና ቤታ ማይላ የትነክ ቤታ ስታማል ልትደወለልኝ ቆይ ይችላል። እሺ ቀጥል። ላይ ገብተው ሀቢብና ቤታ ተግባቡ። ጭራሽ ዱባይ መጥቼ ምግብ ትሰራልኛለህ ምናምን ብዙ ነገር። ፋሲካ ዛሬ ነው ኢትዮጵያ ሄደች። ዛሬው በዛሬ ካዳት። ቤታ ደግሞ እኔ እመጣለሁ አለችው። ይሄ ነው አሁን ፋሲካን እያናደዳት ያለው ይሄን ወሬ ስትሰማ። ባይናችን አይቷል ነገር አመት ሙሉ ተነካክቻ አላውቅም ብላኝ ተስማምተናል እኮ ተደዋውለን ሁሉ በውስጥ ሲጀመር እኮ ፋሲካ እና በጣም ብዙ ስሜታዊ የሆንክበት ምክንያት ለብዙ ጊዜ አንተ ስጠይቀኝ ምትባዩ ፋራ ሰገጤ አቱኝ ጀስት ፈን ነው። እሺ ይሄ የምር አይደለም። አትጃጃይ ሰገጤ ባላገሯን አስገቢያት በማርያም 3400 ባለበት ጆከር የአሁኑ እሑድ ሳይሆን ቀጣይ እሑድ ደማቅ ቦታ እንመጣለን። ማንም ሰው ሶል የሚያስተዋውቅበት እንዳለ እኔ ቪዲዮውን ዲዩት አደርግለታለሁ፣ ቆጥራለሁ። ፌመስ የተባለ ካልሄደ ያው ሌላ እንዴት ሁላችሁ እና ደግሞ 3400 ሰው አላችሁ። መሲ ባላገሯን ታውቃላችሁ። ሁላችሁም ስትቸገሩ በዛው እግር መንገዱንም ካርጎ ይሰራል። ካርጎ ነው 5 ካርጎ ሰራ በዚህ ሳምንት እና እንደዛ ነው ስትል የሰማናት። እኔ እኮ የጨነቀኛውን ሀቢብ በእንግሊዘኛ ነው የሚጮኸው። በጣም እንዴ በአረብኛ ቢሆን የመዳም ቅመሞችን ተረጉማለት ተርጓሚ ሰው ሀገር አንሄድም። አሁን ሀቢብ እንዲህ አለ እንጂ ይኸውልሽ መስዬ እንዲህ አለ
እኔ መጀመሪያ እንደዚህ ያለ ምግብ እኔ የማልችለው ምግብ የለም። በቃ ማንኛውም ምግብ ቤት የሚሰራ ሼፍ አለ እንደኔ አይሰራም አለ። ከዛ እሷ እሺ አሁን እኔ ስመጣ ጥብስ ምናምን ትሰራልኝ አለ። ኦፍ ኮርስ እንደዚህ ነው ኦፍ ኮርስ በእንግሊዘኛ። መጨረሻ ላይ ሲወጣስ አጋችሁ ብሏት የወጣው ምን ማለት እንደሆነ አጋጩ ይሆን አላውቅም። አጋችሁ ማለት አገኝሻለሁ፣ አገኘሁሽ፣ በቃ አገኝሻለሁ ማለቱ ነው። አጋጩ ነው መሰለኝ። እኛ አናውቅም። እኛ ማሌሽ ኬፍ ሀለቅ ሐምድላ እችን ነው የምናውቀው። እንደዚህ ብሎ እጁን ሶል ካየኸው 3000 ሰው ነበር። አጋጩ ሲል ነበር። አጋጩ ማለት እንግዲህ አገኘሁሽ። አይጋጩ ፋሲካን አግታታለሁ አንቺ ስትመጪ ችግር የለውም ነው። አዎ ለማለት ነው። አይ አንቺ እንደዛ አይደለም። እሱ በጣም ደስ ብሎት የደስታ ነው ለቤታዮ በቃ አገኘሁሽ እንደተመኘሁሽ እንደማለት ነው። ገባሽ አይደለ? እንደዛ ነው አገኘሁሽ እንደተመኘሁሽ። በነገራችን ላይ እውነት እኔ ከቤታ ይሄን አልጠብቅም። ልክ እሷ ከአውሮፕላን ማትወርድ ነው መሰላት ወይስ ምንድነው? 24 ሰዓት እየበረረች እችን ቀን ጠብቃ ቤታ ሴራ ልጠንስስ የመጣችበት ትልቁ ምክንያት ምንድን ነው? ይሄ እንደ አረብ ሀገር እንደ መዳም ቅመሞች ቤታን የምንጠይቃት ጥያቄ ነው። ባይዘወይ ይኸውልሽ አሁን እዛ ሀገር ደግሞ ጨዋ እንደዚህ አሁን እንደሱ አይነት ባል ይፈለጋል። ታውቂያለሽ? አሜሪካ ላይ ይፈለጋል። ወላ ጫማክ ነው። ይሄ ካልሲ ነው። የኔ እናት ካልሲ ነው። አረ በኢየሱስም በጣም ነው የቆሸሸው። ሰው ነው ካላሩ ነው ከለር ነው። አንቺ ብር አሁን አንቺ የኔ ካልሲ ከምታይ ስለ ህይወትሽ አያሳስብሽም? ራሷን ያተለቀች ልታየው ከለር አይሽ ካልሲውን ልታየው አላተለቀችው። ምጪ ሾካካ ነይ ሰላቢ። አንቺ እኮ ይኸውልሽ ዝም ብለሽ ነው እንጂ ይኸውልሽ አሁን ደግሞ ኮመንታተሮች የመዳም ቅመሞች ምን ያህል የነቁ መሆናቸው ብታውቂው ቤታ ዘፈኑን ላጋብዟለች አሉ። እንግዲህ ሶል እኛም ብሎክ አድርጋ ነው ዘፈን ስትጋብዘው የነበረችው። ምንም ይለው ሙዚቃ ጋብዝችው እኮ ይኸው እንግዲህ እንትን የእነ ትክክል እየነገሩ ነው በኮመንት ወደድኩህ የሚለውን ዘፈን የጋበዘችው። ኦኬ አየሽ? አሃ ወደድኩህ እንግዲህ አንድ ድምፅ ራጆችሽን እንደዚህ አድርጊ መመኘት መብቴ ነው ምናምን የሚለው ዘፈን ማለት ነው። ፋሲካሽ እንደዚህ ዳውን ቤታ እንተላ ፋሲካ ዳውን ቤታ ዳውን ቤታ ዳውን ቤታ ሀቢብ ቤታ አዎ ዳውን ዶንት ታች ሀቢብ ቤታ ሀቢብ ቤታ ኖት ካሚንግ አፕ ፕሊዝ ዋት ያ ዳውን ቤታ ይወጣችሁ ፈቱና ሁላችሁ አንድ ዳውን ቤታ ብቻ የለም። ሶል ተዘጋጅ። ቤታ ኖት ካም አፕ አይ ፋሲካ እንግሊዘኛ ጨምሪ። ፋሲካ እንግሊዘኛውን በይ እኛ ዳውን ልላታለን። መሲ በይ ዳውን ሀቢብ ዳውን ቤታ ኢን አፕ ሀቢብ ዳውን ሀቢብ ኖ አውርጃት። ጠላት ናት እቺ ከወደ አሜሪካ ናት። አውርጃት። ዳውን ሀቢብ ምን አገችው? ቤታ ማን ተቅለስለሳለው? ኖ ዳውን ቤታ ዳውን ሀቢብ ዳውን ቤታ ዳውን ሀቢብ አትበይ። በህግ አምላክ ሀቢብ ምን አጠፋ? ማን ተቅለስለሳለው? እናቴ ምርጥ ሰው እንዴት ነህ? ሰላም ነህ? እኔ የምልህ ከዛችኛዋ ሚስት ጋር ምንድን ነው የሚያጣላችሁ? ሶሻል ሚዲያ ላይ ወሬ የዜዶ ወሬ ትዋደዳላችሁ። በጣም ነው የምትወዱ። ለምንድን ነው ሚዲያ ላይ ወይ አታውሩ ስለ ፍቅር? ለምንድን ነው ሚዲያ ላይ እየወጣችሁ የምትጣሉት? አሁንማ ታረቅን እኮ ዜዶ። እድሜ ለሀቢባ አስታረቀች። በውስጥ ጽፎልኝ ነበር ለእኔ እኮ። ተወዳታለህ አይደል? እሷ ተወዳለች። እግዚአብሔርን ፕሊስ፣ በእግዚአብሔር ትሪት አድርጋት። ምስኪን ልጅ ናት። እግዚአብሔርን ተው በእናትህ።
ሴት እህት አለ፣ እናት አለ። በቃ ትወዳለች። ሪል የማትወዳት ከሆነ አታሰቃያት፣ ተዋት። የምትወዳት ከሆነ ግን በስነ ስርዓት ካፍተር አድርጋት። በጣም ነው የምትወድ እግዚአብሔርን። እኔ አናዳችሁ ነው እንደውም ሁለታችሁንም ልሻችኋለሁ ስለምታናድዱኝ። ሚዲያ ላይ እየወጣችሁ የምታረጉት ነገር አናዶኝ ሞልጬ ነው የለቀኳችሁ። ግን በጣም ነው የምትወድ እግዚአብሔርን። ሉካፍተር አድርጋት። በቃ እንግዲህ ራሳቸው ቦይፍሬንድ ነው ሰው ሲዋደድ እዚህ ሚዲያ ላይ ወንዱም ይኸው ባልና ሚስት የተዋደዱ ሌሊት ሙሉ ሊያጣሏቸው ያልመዘዙት እንትን የለም። ሰው ሲዋደድ ያው በመንጨራቅ ብቻ ነው ያለው። እግዚአብሔርን ትወዳለች። ይሄ ግልጽ ናጭር ነው። ማንም ሚዲያ ላይ አብሮ የሚሆን የለም። እግዚአብሔር አርጋኝ ነው ጋይስ፣ ሮሚ ሚዩት አርጋኝ ነው። እሱ ይወዳታል ወይ ሮሚዬ? እኮ እየጠየኩት ነው እኮ። ልጅቷ ትወደዋለች፣ እርግጠኛውን የምነግረው። ከወደዳት በቃ ለሌላ ሰው ኮመንት አታርግ እንዴ። አይኑ አንዳንዴ ሁሌ ቀይ መብላት ሊደብር ይችላል። አልጫ ስትበላ ግን ነቄ ሳይባል ነው እንጂ በፊት ለፊት እዛው እያየን ዞር ብለህ መብላት ነው እንጂ ምን ሆነሃል? አንተ ሮማን ነበረ እንዴ? ሀቢብ ሮማንን ላስካት እንዴ? ስለሄደችብክ ይቅርታ ተባባሉ። ሊሰኝም መብቱ ነው። እኔም ነገር ተናግሬዋለሁ። ከላስከኝ ይቅርታ ተባባሉ። ፒስ ፈጥራለሁ። ነክቻቸዋለሁ። ቢነኩኝ ሁለቱም ቢሰድቡኝ መታው ሲነግሩኝ ውሽዬ የተናገረችሽ ደግ አደረገች። ሳልደርስብኝ እኔ ደረስኩባት። ግን እኔ ለእሷ ካለኝ ምስኪንነቷ አለች። ኦፍኮርስ ፍቅር ነው ሁላችንም አድርገነው። እኔ ራሱ አንዱን አፍቅሬ እንዲህ ነው መከራ የማይወድጀው እሱ አይወደኝም። ሮሚዬ ስለምትወድ እንዲህ እያደረገ እያየች እኛ ወንድ ከወደድ መርቶ ሲለን ረስተ ነው አልጋ ላይ ቢያደርግም ብናየው ሮሚዬ ለትምህርት ነው ነው የምንለው። ትምህርት ሊያስተምር ነው። አልጋ ላይ ወንድ ልጅ እያደረገ ብናየው ሊያስተምራት ነው። ብዙ ያሳመነ ልጅ አልጋ ላይ ይዛው እስቲ አትችልም ብላ ተናድጄ ልሞክራት ነው ብሎ ያለ ወዳል። ስለዚህ ከወደደች እውነቱን ነው እሱ ሊሞክራት ነው እንጂ ወዷት አይደለም ብላ የምታምን ሴት አለች። አንተ ከወደድካት ውሽዬ 100% እንደምትወድ ማንም ብሎ ይናገራል። በቃ ከተመቸች አብረ ካለ ዞር ዞር እንኳን ማለት በፊት ለፊት አረላሽ ብለህ ነው እንጂ እንዴ። ወይ ተወዳታለህ? ግን ሲሪየስ ጥያቄ ነው ጠይቀህ ተወዳታለህ? ላይክ እሷ እንደምትወድ ባይወዳት እሷ አስሬታ አይደለም ትልሰዋለች እኮ አያታለሁ። ግን ሁሉን ችሎ የሚኖረው ስለሚወዳት ነው። እሷም ማይሽ ሮሚ እግዚአብሔርን እኔን እንኳን አላውቅም ነበር። እኔ ይወዳታል። ወንድ ልጅ ሳይወድ አስሬ ተመላልሶ አይታረቅም። ይወዳታል፣ ይዋደዳሉ። ግን ምንድነው ያንተ ችግር? ትንሽ ቀልድ ትወዳለህ። ዞር ዞር ብሎ የጻፈው ሁሉ ያደርጋል ማለት እኮ አይደለም። ዝም ብሎ መጻጻፍ የሚወድ ሰው አለ። እነዛ ችኮች ደግሞ ተጠየቅን ለመባል ለእኔ እንዲጽፎልኛል። እስቲ ዝም ቢሉስ ቢፋቀሩ እነዚህ እንዴ። እሱ ለምን ይጽፋል እንዴ? እውነቱንማ ማወቅ አለባት። ይጻፋ በቃ ከጻፈስ እንዴ። ባለፈው ለእኔ ልብ ልኮልኝ ለፋሲካ ነግሬያታለሁ። እና ልብ ቢልክልሽ ምን ይጠበስ? እኔ ተናግሬያለሁ እንዴ። እኔ አሁን ጊፍት ሲጫወቱ ልብ ልካለሁ። ያ ማለት አፍቅሬያለሁ ነው እንዴ? አይደለም፣ በውስጥ እኔ ላከልኝ ሮሚ። እኔ በውስጥ የሆነ እንትን ሲጽፉልኝ ከወደድኩት ልብ ገጫቸዋለሁ። እወዳለሁ ማለት ነው እንዴ? በውስጥ ጻፈልኝና የሰላም ነሽ ምናምን ብሎ ለእኔ ለማውራት ሲሞክር ለእሷ ነገርኩት እና ስሊያውራሽ ተሞከረ። ቤታየው ብዙ የሚወድሽ ሰው አለ። እኔም ብዙ የሚወደኝ ሰው አለ። በወንድምና ከሆነ ወድሻለሁ ያለሽ አፈቅርሻለሁ አለ። እንደዛ አይደለም ያለው ዱባይ ደጋረገ። በቃ አንቺም ብዙ ሰው ስለሚወድሽ መብት ነው መውደድ። እኔ መብቱ እኮ ነው እኮ ፈቅጄለታል። ሮሚዬ ይኸውልሽ ስታቀሳስር ነው። ዝም በያት። ይኸውልሽ ምን እንደሆነ ታውቂያለሽ? ከሆነ ልጅ ጋር ሪሉን ልንገርሽ። ይኸውልሽ ሮሚ የሆነ ልጅ ከቤላ ጋር በጣም እየተቀጣው መጣችና እሷ ሰጠችኝና ጊፍት አሸነፍኩ በእሷ ምክንያት። ከዛ ሊቭ ከዘጋሁኝ በኋላ በእነሱ ይነግርሽ አይደለ? እነሱ ሰፖርት አድርገውች ነው ብሎ ይጽፈልሻል። የዛ ሰዓት ላይ ፎሎ አረኳትኝ። አይ ቲንክ ፎሎ አረኳትኝና ራሱን የላከው አውቶማቲካሊ ቴንክስ ለማለት ማለት ነው፣ ለማመስገን ነው እንጂ
አንቺ ደግሞ ወዲያው ወደ ሌላ ነገር ቀየርሽ። ኦኬ ከዛ በኋላ አልጻፍክልኝም? ምን ችግር አለው ታዲያ ብጽፍልሽ? ወላሂ ምን ችግር አለው? አረ ያልጻፍኩም መቻል ሲጀመር እኮ እሱ ችግር የለውም። ኦኬ እንዴ ቆይ ምን አሉ? አሁን እኮ ችግራችሁ እኮ እናንተ በእኛ በጉራጌ ወንድ ልጅ ሁለት ሚስት ይፈቀዳል ለክርስቲያን። ሙስሊሞች እስከ 4 ያገባሉ በእኛ ጉራጌ። ስለዚህ አንተ እሷን በቁርባን አላገባህ እኮ ጉራጌ እኮ አይደለም። አይሁና ጉራጌ ማይሆን ወንድ ልጅ ማግባት ይችላል 2-3 ይመስለኛል። ኧረ በኢየሱስ ክርስቶስ አመጣው ሲለው ከመረው አለ። አጋጣሚውን ልጠቀምበት ከሚለው አንፃር ነው። ለዛ ነው ጓደኛዋ ትነግረኛለች። ጓደኛዋ ትነግር ለአንተ ጥሩ ፊሊንግ አላት ትለኛለች። አንድ ጓደኛ አላት። ይኸው እዚህ ውዴ ፍቅሬ ማሪ እያለች ነው። ለዛ ነው የምትጽፍልኝ ማለት ነው። እኔ እኮ አላወኩም። እኔ እኮ እንዲሁ ለሰላምታ መስሎኝ ነበር። ለካ እንደዚህ ተብለህ ነው እየመጣክ የምትጽፈው። እና ታዲያ ሰው ከነገረው ቤታዮ የልጅ ምን ፊሊንግ አላት ቤታዮ ከተባለ ካላት ኖሮ ያመጣላታል። እኔ ምን አገባኝ አይልም እንዴ? ኖ ምክንያቱም የኛ ሀገር እናንተ የሰለጠነ ሀገር የምትኖሩ ሰዎች አሁን ዱባይ ብመጣ መዝናኛ ቦታ ምናምን ትወስደኛለህ? ዱባይ ብመጣ በእህትነት እንዴ ምን ችግር አለው? እንኳን አንቺን አየሽ አይደለ ሮሚ ፍጥነቱ አይደረደር ቆይ ምናምን ላስብበት። ምን ያደረደር ምን ስራችን አይደል እንዴ? ጊዜ እኮ ዲያስፖራዎችን እኮ ቱሩ ማድረግ እኮ የኛ ስራ እኮ ነው። ትከፍ ቁርስ በልተን ራት በልተን ነው የምንለያየው። ቆይ ስማኝ፣ ቁርስ በልተን ራት በልተን ነው የምንለያየው። አይ ነገር እንትን ማለት አሉ። ምን አስኬደሽ ባልጠፋም ደግሞ እኔ አየሽ ሮሚ እንዲህ ነው ነገር ላወራ ነበር። ሮሚ ሞሬሳ የሆነ አይውር እግዚአብሔር ነበር። እኔና እያወራን ጣሊያን ሀገር ነው የሚኖረው። ተጠይቋለሁ እንትን ነው ስራው። ሰው ሲሞት ትኩስ ሬሳ ቼክ ማድረግ፣ ሬሳ መጠበቅ፣ መቃብር ቤት ነው የምሰራው ብሎኝ እንዴት እንደሞለኩት በድንጋጤ እንዴ! ማታ እናቴ እንቅልፍ አተኛም በይኛ ባለቤቱ ስራ ነው። ምን እንደሆነ ታውቂያለሽ ሮሚ? አሁን እናንተ ሀገርና አውሮፓና ሚድል ኢስት አንድ አይደለም። ያገኘሽው ነው የመስራት አማራጭ ያለሽ። በዛ ላይ ደግሞ ኤዱኬሽን ላይ ሎኮ ሆንሽ። አሁን እኔ ትክክለኛ ስራዬ ሬሳ ማጠብ አይደለም፣ ግን እሱን ስጨርስ ሄጄ ለ4 ሰዓት ለ5 ሰዓት ደግሞ ሬሳ ታጥባለህ። ሬሳ ማሳጅ ማድረግም ሞቶ ማሳጅ ማድረግ ሳይሆን ለምሳሌ የኛ ስራ 3 አይነት ነው። አንደኛው እዚህ ሀገር የሚቀበር ዱባይ እኛው አካባቢ የሚቀበርን ሬዲ እናደርጋለን። አጥበን ገንዘን ሬዲ እናደርጋለን። ሌላ ደግሞ ወደ ፍሪጅ የሚገባ እሱን ሬዲ አድርገን ወደ ፍሪጅ እንልካለን። ሌላ ደግሞ ወደ ሀገር የሚገባ እሱንም ሬዲ አድርገን ዞሮ ገናጭ ነው የሚባለው እኛ ሀገር። ዞሮ እንዳለ ምን ችግር አለው? ይሄን መስራቱ አሪፍ ስራ ከሆነ ለምን ጓደኛሽ ወለድሽ? የሱ እኮ መገነስ ችግር የለም። ሬሳ ጠብቃለሁ። አንድ ቀን ከሬሳው አንዱ ተነስቶ ቢያባረውስ እንዴ? የዚህ እኮ ገንዞ መላክ ነው። ከሬሳው ጋር አድርም። ይሄ እኮ ሌሊት ጠብቃለሁ። ኧረ ሮሚ አታስቂ። ያንተ አሪፍ ስራ ነው። ግን ይኸውልህ ዱባይ ምጣላ የለም እንጂ ዱባይ ሀገር የሚያናድደን አበሻ የሞተ ካለ የሚያናድድ ሬሳ አለ። ግን ሬሳዎቹ ኧረ ሮሚ ነገር እንደው ስንረገም ነው የምናድረው። በመድኃኒዓለም ጭራሽ ሬሳ በጥፊ በሉ። ኧረ ተይ በማምላክ ያ ሞታ ሬሳ ላኪ ብሆን በጥፊ ነው ምናባባ። ኤኒዌይ ስራ መብት ነው መስራት። ስራ አያስነቅም። አንተ ተስማማ እስከሰራ ድረስ ስራህን ነው። አሁን የዛሬ ስንት ዓመት የዛሬ 2 ዓመት የተጣጣፈ ነው ያመጡና ሙዝ ምን እየተለቀለቅ አትንከባከብ፣ የእሷንም ፀጉር ተንከባከብላት። ብዙ ጊዜ ሳይሮምዬ ለራሱ ሙዝ ይሰራል። ብርቱካኑንም ቲማቲ አጠፋሪሱንም አንድ ላይ አድርጎ ፀጉሩን ይንከባከባል፣ ፊቱን ይንከባከባል። እሷ እንደዛ አድርጎላት
ውሽዬ ኦልሬዲ ድብልብል ናት፣ ምንም አያስፈልጋትም። ኦልሬዲ ሰውነቷ የተንከባከበ በቅቤ በምናምን ያደገች ኦሮሞ ልጅ ናት። ዝም ብለህ ብላ፣ ምንም መንከባከብ አያስፈልግ። ለጸጉሩ ነው እኮ የምልሽ እንዴ፣ ጸጉሩ ለራሱ የተቀባሱ። ውሽዬን ከቻልክ ሬሳ ማጠቢያው ጋር ስራ አስገባት፣ ፓርታይም ቢሆን በርትታ እሱን ስትስራ ትጠነክራለች። ስራ ማብራት ጭራሽ ጋ አላስገባት ሮሚ ሬሳ ጣሪ እባክሽ ሮሚ እግዚአብሔርን ፍሪ። ከአንድ ቤት 2 ሬሳ ገናዥ አይሆንም። አብረው እዛ እጇ አድርገው በሬሳ አላቃሽ ወይ ሸኝ ብትሆን ይሻል። 2 አይሆንም ሮሚ፣ ለ2 አይሆንም። እያዙ ብለው አይመጡ። አሪፍ ነው እንደውም የት ሄደ የት መጣ ስራ እንዲሆነ ከምትል አብረው እየሰራች የትም እንደማይሄድ በሬሳ ሙድ እያያዛችሁ አሪፍ እንጆይ ነው የምታደርጉት። ውሽዬም ትበረታለች። አይለም የራስሽ ነገር ምንም አይነት ኮምፕሌን አያስፈልግም። እሺ ቆይ ልንገርህ፣ ሀቢብ በጣም ነው የምትወዳት? በጣም ወይንስ በጣም በቃ ወንድ ልጅ ወዳታለሁ ካለ በጣም ሚላስ እንትን አለው መስራት አለው። በጣም ማለቴ ታፈቅራታለህ ሮሚ እያረዳለች ወላሂ። አየሽ ነው የወንድ ልጅ ባህሪ የሚያስጠላኝ። 5 አበባ ታፈቅራለህ ላይ ይጠየቃሉ። ለምን በእሷ ታፍራለህ? የምታፈቅራ ከሆነ አፈቅራታለሁ። ሚዲያ ላይ ያወጣለሁ ባላፈቅራት ማይሰማሽ ረቤታ ታዞራለች ነገር አይገልጸውም። ስማ ሀቢብ፣ እሱማ ስንት ሞቶ ለራሷ ጣልታ ልትይዝ ነው የሚመስለው። ጭንቅላቱ ላይ ምናምን እየተቀባ ያበዛል። እኔ አልፈልግም እንደዚህ አይነት ሰው እንጂ ለአናቱ ላይ አጠፋሪ ሽለት አልፈልግም ብዬ ልል ነበር፣ ግን ደግሞ አለሽ ረሳው። እኔ አግብቻለሁ፣ አንቺ ነሽ እኔ አግብቻለሁ ብዬ እኔም አግብቻለሁ። አለ ጣትሽን አሳዩ። ወፍሬ ቀለበቱ ሰፋኝ እንጂ ወፍሬ ቀለበቱ ሰፋኝ። አቤት አማርኛ! አንዱ ፊርፊር ነው እንጀራ ቢጥጣቂ ነው አለ። እንትን ማለቱ ነው እኮ ብሎ አንዱ ነው እንዴ እንጀራ ቢጥጣቂ ስማ፣ ሬስቶራንት ገብቶ እንጀራ ቢጥጣቂ ነው። እዛ ሬስቶራንቱ ግራ ገብቶት ምን ሲለው እንጀራ ቢጥጣቂ እኮ ማለቱ ነው። ቀለበቱ ሰፋኝ ጠበበኝ እኮ ነው። ኧረ በስመ አብ! የአባይ ልጅ ዋጠማው። እኔ አማርኛ ላስተምርሽ ጉራጌዋ አይደለም። ቶሎ አለቃ ኦኬ ብለሽ ምታይ መስለህ ከአንቺ ቀለበት ወይ ቀለበቴንማ ለብስልሻለሁ ሮሚ። እየሰፋኝም ቢሆን ለብሰዋለሁ። አረገዋለሁ ነው ልብስ ነው ለብሳለሁ የሚባለው። ቀለበት አረጋለሁ ነው የሚባለው። አይ አሁን ሰገጤ መሆንሽ እሱማ ሲያገባኝ ያደርግልኛል ብዬ እኮ ቀለበት አረገዋለሁ እለብሰዋለሁ። ልብስ ነው የሚለበሰው። ይኸው ሮሚዬ በጣም እየሰፋኝም ቢሆን እንዳያወልቅብኝ በ2 እጄም ቢሆን ለብሼዋለሁ። ሮሚዬ ቀለበት መቼ እሱ ቀለበት አረገ? ሲጀመር ያገባ ቢሆን ደግሞ ይደረጋል፣ ይለበሳል። ቃል አቢብ ትንሽ ላስላሳቀኝ እንዴ! አየሽ ሮሚ ከንክኖሻውን አወራሽ። እኔ ግን ስል ችግር አይን ሶሻል ስትለኝ ሰው አይ ማርያምን እኔ ኮመንት አንብቤ ነው አልሰማሁም። ልሷታል ልሳሻለች ብለው ሰምቻለሁ። ደግ አደረገች። እኔ ነኝ የተናገርኳት። ምንም ብትለኝ ችግር የለም አልኳቸው። የእሱን ስላልሰማ ሀቢብ ግን እንዴት ነው ላስካት? ሮሚን ምንድን ነው ያልካት? ለቅርብሽ ሰው ነው የተናገርኩት። የሆነ ወዳጅሽ እኔ በጣም ወዳጅ ነው። ለእሱ ሮሚ ኦቨር እንዳትሄድብን አደራ አልኩት። ችግር የለውም እነግራታለሁ አለኝ። ካላስ እንጂ እኔ አንድም ነገር አልተናገርኩም። የነገርከኝ ልጅ አልነገረኝም። አንዱ ነው ባላውቅም ሮሚ ያለውን ሰማሽ? አቅም የለኝ እኔ እባክሽ አቅም የለኝም ማለት አንተ ግን አቅም ያለ ግን ፋሲካ ላይ ነው። ስ ምኗን ወደድክላት? ጅልነቷን ለማለት አቅም አለቅ። በቃ ሞኝነቷን እኔ ፋሲካን ዛሬ ግን ዱባይ ሄዴ ካልጋበዘኛልሽ
ምን ነው ሮምዬ? ዝም የዋህነቷን ማለቱ ነው። ፋሲካ የምትወደደው የዋህነቷ ነው። ሌላ ምንድን ነው? የዋህነቷን ኧረ የአባቷን እንኳን ስም አላውቅም ያለውን እሱስ ምን ትይዋለሽ? ታዲያ ካላጣራ ምን ያደርጋል? የአባቱ ስም ምን ያደርጋል? መጀመሪያ ሳይተዋወቁ ሳይግባቡ ይጋቡና ከዛ በኋላ ይፋታሉ። መጀመሪያ ይግባቡ። የአባቷን ስም ይወቅ። ምን ያደርግለታል? ሁሉ ዘመድ ካላት የሞተ ዘመድ ሁሉ የድሮዋ ኤክሷን፣ ጎረቤቷን፣ የፈታችውን ቤት የለቀቀችው የሁሉ ማወቅ አለበት። ምግብ ነገር እንድጋሚ የምትቀሰቅሽው ይች ልጅ ራሷ ትፈልጋለች እንዴ? ስራችን ነው። እኔ ስለ መልኩ አይደለም ያወራሁት፣ ስለ ሁኔታው ነው። አየሽ አይደል? አንቺ ስታወሪ እየተቀበለ ምን ይወጣልኛል ይላል። ለብቻው ግን ማውራት አይችልም። ምንድን ነው የማታው ጉዳይ እንደሆነ ውሽዬ የቻለ ነው። ምን ይወጣለታል? ምን ነው እሺ? እያትቻልም ማለት አረዛም አልደረስንም። ሮሚ ነው አረዛም አልደረስንም። አልደረስንም እና ምን ነው አይኗን ቁልጭ ቁልጭ ብላ እያያሃት ነው እንዴ? ታዲያ በቃ ሮሚ ገና እኮ ይሄ አየሽ ሮሚ ለአንቺ ሲሆን ምን ነው ሮሚዬ? ትክክል ነው። ምንም አላደረጉም። ምን አስበሽ ነው? ትክክል ነው። ጎበዝ አላረክም ነው አልደረስኩባትም ነው። ምንድን ነው አልገባኝም። አልደረሰበትም። እየተያያችሁ ነው ገና አልደረስም። አሁን ኢንሻላህ ተቅሪበን እንትን አረብኛ አትችሉም አይደለ? እንግሊዝኛ ደግሞ እናረዋለን። ተቅሪበን እንትን ማለት ነው። በቅርብ እናደርገዋለን። ነገሮችን የህንድ ፊልም ምሰብ ከሷ ላይ የምትሯሯጡት ወፍ ምንም ሳይኖር ነው። እሱማ በቃ የረፍት ሰዓታችን ላይ ነው። እንጆ ያስፈልጋል። ርቆት ነው ምናምን ይላሉ። ምኑን የራቀው ጋይስ? ምንም ሳትነካኩ የህንድ ፊልም የሰራችሁ ስትነካኩ ምን አይነት ፊልም እንጠብቅ? ኦኬ ተሳስማችኋል እንደ ፊልሙ ሲሰሩ ተከታታይ። እኔ ግን ሮሚ የሁለቱ ልጆች ነገር የውሸታቸው ለቲክቶክ ምናምን ነው የሚመስለኝ። ሮሚ እግዚአብሔር ለቲክቶክ ምናምን ነው የሚመስለኝ። አይ ይዋደዳል። እኔ እኮ የላስኳት ለምን ቤተሰቡ ያልተዋጠልሽ ነገር አለ ግን ዘበናችሁ በውስጥ አታረጉም ብዬ እኮ ለራሷ ብዬ ነው ውሽ እያናዳኝ የተናገርኳት እንጂ ወዳታለሁ። እኔ ደስ ነው የምትለኝ ለራሷ ብዬ እኮ አናዳኝ ነው። እኔም ደስ ነው የምትለኝ። ፈታ ያለች ናት። ይሁን ሁለቱን እናቀሳስር በማለት ስራዬ ነው ብዬ ነው እንጂ ደስ ይላል፣ ያምራል። የሰው ወሬ አይሰሙም ነው። አንዳንዴ ውሹ እየተሰማለች እንጂ እሷ አይሰማም። እሷ ግን ትሰማለች። እስካሁን ግን ስንት ወራችሁ ነው አብራችሁ? 1 ወር ከምናምን መሰለኝ። ይጣላ ነው